ብርቱካን ተመስገንን ጨምሮ በሽብር ወንጀል በተጠረጠሩ ግለሰቦች ላይ ተጨማሪ የ14 ቀን የምርመራ ጊዜ ተፈቀደ። Ethio 7 Star ሰላም ጤና ይስጥልኝ የቻናላችን ተከታታዮች፣ ለዛሬ የነ ብርቱካንን የፍርድ ቤት ውሎ ምን እንደሚመስል እንነግራችኋለን። ቻናላችንን ሰብስክራይብ በማድረግ እንድታበረታቱን በአክብሮት እንጠይቃለን። አብራችሁን ቆዩ። ብርቱካን ተመስገንን በተመለከተ በመገናኛ ብዙሃን ከተላለፈው ሐሰተኛ ዘጋቢ ፊልም ጋር በተያያዘ በሽብር ወንጀል የተጠረጠሩ ግለሰቦች ላይ ለፖሊስ ተጨማሪ 14 ቀን የምርመራ ጊዜ ተፈቀደ። ፍርድ ቤቱ ለፖሊስ ተጨማሪ 14 ቀን የምርመራ ጊዜ የሰጠባቸው ተጠርጣሪዎች ብርቱካን ተመስገን፣ ነብዩ ጡመልሳን፣ የኢቢኤስ ቴሌቪዥን ዋና ስራ አስኪያጅ ታሪኩ ኃይሌ፣ የአዲስ ምዕራፍ ፕሮግራም ዋና አዘጋጅ ደረጀ ሉቃስ፣ ህሊና ታረቀኝ፣ ንጥር ደረጀ እና መታገስ ዓለሜ ናቸው። በተጠረጠሩበት የሽብር ወንጀል ስልጣንን በኃይል ለመያዝ የጦር መሳሪያ በመታጠቅ በህገወጥ መንገድ በመደራጀት በአማራ ክልል አንዳንድ አካባቢዎች እየተንቀሳቀሰ ከሚገኘው ጽንፈኛ ጸረ ሰላም ቡድን አመራሮች ጋር በጥቅም በመመሳጠር መንግስት የህዝብ ተቀባይነት እንዲያጣና ዓለም አቀፍ ተጽዕኖ እንዲደረግበት በማሰብ ተዋደውና ተከባብረው በሚኖሩ ብሔሮች፣ ብሔረሰቦች እና ህዝቦች መካከል ቅራኔ በመፍጠርና ወደ ግጭት እንዲገቡ ለማድረግ በውጭ ሀገር ከሚገኙ የጸረ ሰላም የቡድን አመራሮች ጋር በተለያዩ መገናኛ ብዙሃን በመገናኘት እና ተልዕኮ በመቀበል የሥራ ባህሪያቸውን እንደ መልካም አጋጣሚ በመጠቀም የሚሉ የምርመራ የጥርጣሬ መነሻዎች ለችሎት ቀርቧል። ፖሊስም የምርመራ ስራዬን በሰውና በሰነድ ማስረጃ በስፋት ማጣራት እንድችል 14 ተጨማሪ ቀናት ይፈቀደልኝ ሲል ባሳለፍነው ዓርብ መጠየቁን ተከትሎ ፍርድ ቤቱ በዛሬው ዕለት የፖሊስን ጥያቄ በመቀበል 14 የምርመራ ቀናት ፈቅዷል። በተጨማሪም እስካሁን በተጠርጣሪዎቹ ላይ ያሰባሰበውን መረጃና ቀሪ የምርመራ ስራ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 1 ጊዜ ቀጠሮ ችሎት አቅርቧል። Ethio 7 Star